ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን ደህና ነኝ። ያው ዛሬ እንደምታዩት አገራችን ትንሽ ደመና ይመስላል። ውጪ አውትሳይድ ላይ ነኝ ያለሁት። እንዴት ናችሁ? አንድ ነገር ተመኘው ዛሬ ውጪ ላይ ቁጭ ብዬ አየሩን ሳየው ወይኔ ምን አለበት ኢትዮጵያ አንዳንድ የተመኘ የለ ወይዘር ምናምን እንደዚህ ሲሆን ኢትዮጵያ ቢሆን ብዬ ተመኘው እና ያው ዘረን ደግሞ አይቀርም እኮ ሀገራችን መግባታችን አይደል እንዴ? እስከ መቼ ሰው ሀገር ላይ እንኖራለን? ነው አይቀርም። ሁላችሁንም የምመክራችሁ ማለት ነው ውጭ ሀገር ላይ ያላችሁ የምመክራችሁ ዞራችሁ ሀገራችሁ መግባታችሁ አይቀርም። ስለዚህ የሆነ ነገር ኢንቨስት እንድታደርጉ አድቫይስ አደርጋችኋለሁ። ግን የሚታመን ጥንቃቄ እንግዲህ እግዚአብሔር ይወቀው። አሁን ብዙ ሰዎች እያደነቁት ነው ያሉት ቴምር ሪል ስቴትን። እኔም እገባበታለሁ ብያለሁኝ። ሱቅ አላቸው፣ መኖሪያ ቤት አላቸው። ግን በደንብ ኢንፎርሜሽን ጠይቄ እስቲ ለእናንተም አመጣላችኋለሁ። ልጠይቀው መጀመሪያ ኢንፎርሜሽኑን በደንብ ላረጋግጥ። ብዙ መጠየቅ ያለበት ጥያቄ አለ። ስፔሻሊ ቤቱ ተሰርቶ ወይም ሱቁ ተሰርቶ የሚያስረክቡበት ቀን እሱ ወሳኝነት አለ። በደንብ አፋጥጬ ጠይቄ ነው እኔ የምገባበት። እንግዲህ እስቲ እናንተም አስባችሁበት አረጋግጣችሁ እንዳያመልጣችሁ እና እስቲ ሪል ስቴት ወሳኝ ነው። እኔ እንደሚመስለኝ ከሆነ በእኔ አስተሳሰብ ቤት ያስፈልጋል። የትኛውም ዓለም እንኖር የትኛውም ዓለም የኪራይ ቤት የሰው ነው፣ ይሄዳል። የራሳችን ከሆነ ግን ለምን አንድ ክፍል አትሆንም? የራሳችን ምንም በቃ ጊዜ የራሳችን ነው። ማንም ውጪ በዚህ ቀን ግቢ፣ በዚህ ቀን ውጪ፣ በዚህ ቀን እንዲያርጊ የሚልሽ የለም። አስቡበት እስቲ አስቡበት እና እስቲ ጥያቄዎች አሉ ላፋጠውና በስርዓት አቀርብላችኋለሁ። ሰላም አቤል፣ እንዴት ነህ? ሃይ፣ እንዴት ነሽ? ደህና ነሽ ፌልስ? እስቲ እኔ እንግዲህ አንዳንድ የምጠይቀው ጥያቄ ያለኝ ከዛ ውስጥ አንዱ እንግዲህ አንድ ነገር ኢንቨስት ስታደርጉ በጣም ወሳኙ ቦታ ነው። ቦታ እስቲ እንግዲህ ቴምሮችን ላፋጣቸው ማለት ነው። ምን ይመስልሃል? በጣም ጥሩ ዌልሲ፣ እንኳን በደህና መጣሽ። እውነት ለመናገር በጣም ረጅም ጊዜ ከተገናኘን ዌልካም ብያለሁ በቅድሚያ። አይኖ ልክ ነሽ። ይሄ ጥያቄ ባይዞ የአንቺ ብቻ ሳይሆን ከውጭ ብዙ ደንበኞች እንዲሁ እንደ አንቺው በዙም ሚቲንግ ያወሩኛልና በውጭ የሚኖሩ ዲያስፖራዎች ገቢ ለማግኘት ብቻ አይደለም እንዳልሽው፣ መቼም በውጭ በስደት ኑሮ አይቀርም እና ወደ ሀገር ሲመጣ ደግሞ ማረፊያም ይፈልጋሉ። ስለዚህ ከዛም አንጻር እንዳልሹም አንቺ ደግሞ ተጨማሪ ገቢን ለመፍጠር ከዚህ በተጨማሪ ደግሞ እንደው ላከራየውም ቢሉ ገቢ እንዲያመጣላቸው ስለሚፈልጉ ከዚህ አንጻር አሴትን እንዲኖራቸው ይፈልጋሉ። እንደምታውቂው ደግሞ ባንክ ውስጥ ገንዘብ ማስቀመጥ በራሱ ዲፕሪሺየት የሚያደርግ ነገር ነው እና አሴት ግን በተለይ አፍሪካ ላይ እንደኛ ባለ ሀገር ኢትዮጵያ ላይ ደግሞ የበለጠ አፕሪሺየት የሚያደርግ ገቢን የሚያመጣ ፕሮፊታቢሊቲን ከፍ የሚያደርግ ነው እና ያሰብሽው ሀሳብ በጎ ነው። ቴምር ማን ነው? ሪል ስቴት ውስጥ ምን ሰርቷል የሚለው ቅድሚያ ብታውቂው መልካም ነው። ኦዲየንስሽን ቢያውቀው መልካም ነው ብዬ አስባለሁ እና ቴምር ሪል ስቴት የተመሰረተው በ2010 እንግዲህ በዚህ ባሉ 7 ዓመታት ውስጥ ደግሞ 6 ፕሮጀክቶችን ያስረከበ አንጋፋ ድርጅት ነው። በ7 ዓመት ውስጥ 6 ሳይትን አስረክቧል ማለት ኦልሞስት በአመት 1 ሳይትን አስረክቧል ማለት ነው። ስለዚህ ጥሩ ዲሊቨሪ ኢሹ የሌለበት በጊዜው የሚያስረክብ ታማኝ ድርጅት ጋር እንደመጡ እና አንቺም እንደመጣሽ እንድታውቂው ፈልጋለሁ እና በቅድሚያ ያለው አሁን ላይ ምን እየሰራችሁ ነው ላልሽው፣ በዚህ ሰዓት አክቲቭ ሳይቶች አሉ። ያው እኛ የምንይዛቸው ቦታዎች ስትራቴጂክ የሚባሉ ከተማ ላይ የሚገኙ ጥሩ ቦታዎችን ነው እና ያው ምናልባት ለመኖር ቢፈልጉ ለመኖር ምቹ ነው ወይ፣ ሆስፒታሎች፣ ትምህርት ቤቶች፣ ባንኮች፣ ሞሎች፣ መዝናኛዎች፣ ለልጆች የሚሆኑ አክሰሰሪዎችን የያዘ ነው ወይ የሚለውን ከግምት ውስጥ አስገብተን ነው። ስለዚህ አሁን ላይ የት አለ ላልሽው፣ በመሀል እምብርት በሆነችው አድዋ 00 ኪሎ ሜትር ላይ ማለት ነው የአዲስ አበባ 00 ኪሎ ሜትር ላይ ቸርቸል ጎዳና ጋር
አንድ G+22 አፓርትመንትን በማስገንባት ላይ ነው የምንገኘው። ግን ይሄ ብቻ አይደለም። የዲፕሎማቲክ ሰፈር በሆነችው እንደምታውቂው ሳር ቤትን ስናነሳ ከ35 በላይ ኤምባሲዎች የሚገኙባት ቦታ ነች። ስለዚህ ይህም ስትራቴጂክ ቦታ ነው። በሳር ቤት ላይ እንዲሁ ግዙፍ የሆነ አፓርትመንትን በማስገንባት ላይ ነው የምንገኘው። ይህ ብቻ ደግሞ አይደለም። ነፋሻማ ከጫጫታ ደግሞ ወጣ ያለ ቦታ የሚፈልጉ ደንበኞች ካሉ በሀያት ላይ ልክ እንደዚሁ የተመቻቸ ስትራቴጂክ ቦታ እንዲሁ ይዘናል ማለት ነው። ስለዚህ ጠቅላላ ለማድረግ እኚህ አፓርትመንቶች ሲሆኑ መኖር ብቻ ደግሞ አይደለም፣ ሰርተውም ደግሞ ገቢ ማምጣትን ይፈልጋሉና ፒያሳ ላይ አድዋ 00 ጋር እዛ ጋር G+5 እንዲሁ እያስገነባን ያለ ነው። ስለዚህ በአያት በሳር ቤት በሊሴ እንዲሁም ደግሞ የንግድ ሱቅን በፒያሳ አለ ማለት ነው። ግልጽ ሆኖልሻል ብዬ አስባለሁ። እሺ እስቲ ዝርዝሮቹን በደንብ አድርገህ ብትነግረኝ ደስ ይለኛል፣ ለእኔም ለተመልካቾቼም ማለት ነው። መልካም። ያው ሁልጊዜም አንድ ቦታ ላይ ኢንቨስት ሲደረግ ቦታው ላይ ምን አለ የሚል ነው የመጀመሪያ ሊነሳ የሚያስፈልገው ነገር። ስለዚህ ሳር ቤትን ስናስብ አፍሪካ ዩኒየን አለ፣ የአፍሪካ ህብረት ጽህፈት ቤት ዋና ቦታ ነው። በዚህ 300 ሜትር ርቀት ላይ ነው የኛ አፓርትመንት የሚገነባው። በዛ ጊዜያት ውስጥ ደግሞ ከ35 በላይ የሆኑ ኤምባሲዎች ይገኛሉ። እንደው ሜንሽን ለማድረግ ያህል የካናዳ ኤምባሲ፣ ስዊዘርላንድ፣ ሳውዝ አፍሪካ፣ ስዊድን፣ ኮሪያ፣ ኢንዶኔዥያ የመሳሰሉ ኤምባሲዎች የሚገኙባት የዲፕሎማቲክ መንደር ላይ ነው ይህ ሳይት የሚገኘው። ይህ ብቻ ደግሞ አይደለም። ከኛ አፓርትመንት ከምናስገነባው አጠገብ በመንግስት እየተሰራ ያለ ቆንጆ የኮሪደር ፕሮጀክትን ያካተተ ሱፐርማርኬቶችን፣ ሞሎችን፣ ፕሌይግራውንዶችን፣ መዝናኛዎችን፣ ግሪን ኤሪያዎችን የያዘ ትልቅ የመንግስት ፕሮጀክት አለ። እንዲሁ ከዚህ አጠገብ የሚገኝ ሳይት ላይ ነው እንግዲህ ያው አንቺ የፈለግሽው ማለት ነው። ስለዚህ በባለ ሁለት እና በባለ 3 መኝታ አማራጮችን ያካተተ ነው የሚሆነው። ስለዚህ እዚህ ባለ ሁለትን ስንመለከት በ88 ካሬ፣ በ91 ካሬ፣ በ94 ካሬ ያካተተ ሲሆን ባለ 3 መኝታዎችን ደግሞ በ107 ካሬ፣ በ111 ካሬ፣ በ123 ካሬ፣ በ124 እና በ130 ካሬ አማራጮች አለ። እንደው ለአንቺ ለማንሳት ያህል 91 ካሬውን እና 130 ካሬውን አንስተን ብናወራበት መልካም ነው ብዬ አስባለሁ። 91 ካሬው ባለ 2 መኝታ ሲሆን ጠቅላላ ክፍያው 2 አይነት አከፋፈልን ያካተተ ነው። ያም ማለት 91 ካሬውን በአንዴ ካሽ ለሚከፍሉ ደንበኞች በ5.8 ሚሊዮን ብር የቤት ባለቤት መሆን ይችላሉ። ሊያውም የዲፕሎማቲክ ሰፈር በሆነችው ሳር ቤት ላይ ማለት ነው። የአንደኛው ሲሆን ሁለተኛው ደግሞ በአከፋፈል በ3 ዓመት ውስጥ የሚጠናቀቅ፣ ምክንያቱም ህንፃውን የሚረከቡት በ3 ዓመት ስለሆነ በ3 ዓመት ውስጥ የግንባታውን ሂደት እያዩ የሚከፍሉ ከሆነ ደግሞ በቅድሚያ 970 ሺህ ብር በመክፈል በአጠቃላዩ ክፍያ ደግሞ 9.7 ሚሊዮን ብር በመክፈል ባለ 2 መኝታ ባለቤት መሆን ይችላሉ። አንቺ ግን የፈለግሽው ባለ 3 ነውና የባለ 3ን ደግሞ ላውራ። ባለ 3 መኝታን ካነሳን 130 ካሬው አሁንም በ2 አይነት አከፋፈል አማራጭ ሲኖር በአንዴ ከከፈልሽው ጠቅላላ ክፍያው 8.3 ሚሊዮን ብር ነው። ነገር ግን በአከፋፈል ደግሞ ከሆነ በቅድሚያ 1,390,000 ሺህ ብር ትከፊና አጠቃላይ ግን በ3 ዓመት ውስጥ 13.9 ሚሊዮን ብር ምትከፊ ይሆናል ማለት ነው። ስለዚህ ይሄኛው ሳይታችን ላይ በባለ 2 በባለ 3 ሊያውም በጣም ጥሩ አፎርደብል በሆነ መሀል ሳር ቤት ላይ ማግኘት ትችላለሽ ማለት ነው። ሴንተር ቦታ ነው፣ ስትራቴጂክ ቦታ ነው። ቢያከራዩት በዶላር የሚያከራዩት ቦታ ነው። ነገር ግን በካሬ 64 ሺህ ብር ነው እየሸጠን የምንገኘው በአንዴ ለሚከፍሉ ደንበኞች ማለት ነው። ሁለተኛው አድዋ 00 ኪሎ ሜትር ነው። በነገራችን ላይ አዲስ አበባ የምትለካው ኬትን ከሴንተር ከፒያሳ ነው። ሊያውም የኛ ሱቅ ካለበት ቦታ ማለት ነው። 4798 ካሬ ላይ ያረፈ ግራውንድ ፕላስ 5 ነው የምናስገነባው። በዚህ ግራውንድ ፕላስ 5 ውስጥ 2 ቤዝመንት የመኪና ማቆሚያ ያለው ግዙፍ ሞል ነው የሚኖረው ማለት ነው። ስለዚህ እዚህ ግዙፍ ሞል ላይ ዋጋቸው በፍሎር የሚለያይ ካሬያቸው ደግሞ 20 ካሬ የሆኑ የንግድ ሱቆችን ነው የምንሸጠው እና በዚህ ውስጥ እንግዲህ አንቺ በመረጥሽው ፍሎር እንድታረጊ ዝም ብዬ ራፍሊ ዝርዝሮቹን ብነግርሽስ እንዳልኩሽ ፊቸሮችን በተመለከተ አድዋ 00 ፊት ለፊት ወይም ደግሞ እዛ ጋር እየተገነባ ያለ ተርሚናል አለ 18000 መኪኖች የሚያቆም። ቴምር ሪል ስቴት እንግዲህ ግንባታውን ያከናውነዋል። ገበያውን ደግሞ የምታገኘው ከተርሚናሉ ነው። ስለዚህ አዲስ አበባ ትልቁ ተርሚናል በአዲስ አበባ መስተዳደር የሚገኝ ግዙፍ ተርሚናል አለ። ከሱ ገበያው የሚገኝ ይሆናል። እሱም ከኛ ንግድ ሱቅ ፊት ለፊት ነው የሚገኘው። ከዚህ ባሻገር ግን በየፍሎሩ 18 መታጠቢያ ቤቶች፣ ስታንድ ባይ ጀነሬተር፣
ያካተተ ነው የሚሆነው። 4 ሊፍቶች አሉት። በየደረጃው ተንቀሳቃሽ ደረጃዎችን ያካተተ ነው የሚሆነው። 2 ደረጃዎች ደግሞ መግቢያና መውጫን ያካተተ ነው የሚሆነው ማለት ነው። ዋጋቸውን በተመለከተ 4ኛና 5ኛ ፎቅ ላይ ጠቅላላ ክፍያው 3.9 ሚሊዮን ብር፣ ቅድመ ክፍያው ደግሞ 900 ሺህ ብር ነው። ወደ 3ኛ ፎቅ ስንገባ ጠቅላላ ክፍያው 4.2 ሚሊዮን ብር፣ ቅድመ ክፍያው ደግሞ 1.2 ሚሊዮን ብር ነው ማለት ነው። ወደ 2ኛ ፍሎር ስንመጣ 4.8 ሚሊዮን ብር ጠቅላላ ክፍያው ሲሆን 1.5 ሚሊዮን ብር ደግሞ ቅድመ ክፍያው ይሆናል። አንደኛ ፎቅ ላይ 5.5 ሚሊዮን ብር ጠቅላላ ክፍያው፣ 2 ሚሊዮን ብር ደግሞ ቅድመ ክፍያው ይሆናል። ግራውንድ ላይ ጠቅላላ ክፍያው 7 ሚሊዮን ብር ሲሆን ቅድመ ክፍያው ደግሞ 2.8 ሚሊዮን ብር ነው። 20 ካሬ የንግድ ሱቆችን ኮሪደርን ጨምሮ ያካተተ የንግድ ሞል ነው። ስለዚህ በጣም አዋጭ ሴንተር የሆነ ቦታ ላይ የንግድ ሱቅ ይኖርሻል። እዛ የንግድ ሱቅ ላይ ደግሞ መኖር ከፈለግሽ ደግሞ እዛው ሊሴ ገብረ ማርያም ጋር ወደኋላ መጣበታለሁ። እስቲ ከአንቺ ጥያቄ ልነሳና እንግዲህ እኔ አቤል እንደምታውቀው ቢዩቲ ላይ ነው የምሰራው ሁሉ ነገር እና እዛ ህንፃ ላይ ብሰራ ያዋጣኛል ወይ? አንደኛ። ሁለተኛ መቼ ነው የምታስረክቡት? ትክክለኛውን ጊዜ ይሄ ነው። ቀኑ በጣም ወሳኝነት አለው። እሺ እሱን በጣም እፈልገዋለሁ። አዋጪ ነው ወይ ለእኔ ስራ? እኔ አሁን የፀጉር የፌሻል ትሪትመንት የሰዎችን ደግሞ ክብደትን በተመለከተ ኤኒቲንግ እንደዚህ በናቹራል ትሪትመንትን በተመለከተ ነው መስራት የምፈልገው እና እኔን ሊያዋጣኝ ይችላል ወይ? በጣም ጥሩ። ኦኬ። የመረከቢያው ጊዜ በቀጥታ ለመመለስ 1 ዓመት ከ6 ወር ሲሆን በዚህ 1 ዓመት ከ6 ወር ውስጥ ሙሉ ለሙሉ ቤቱን የሚረከቡበት ነው። ነገር ግን እዚህ ንግድ ሱቅ ላይ ብቻ ሳይሆን እንደ አጠቃላይ የግብአት ውጤት ቢጨምር፣ የሲሚንቶ ዋጋ ቢጨምር፣ የብረት ዋጋ ቢጨምር፣ ዶላር ኤክስቼንጅ ሬት ቢጨምር በእናንተ በደንበኛችን ላይ የሚጨምር ነገር የለም ማለት ነው። እሱ ጥሩ ነገሩ ነው። ሙሉ ለሙሉ ክሎዝድ አግሪመንት ነው ማለት ነው። የተዋዋልሽው ግራውንድ ላይ ያለውን 7 ሚሊዮን ብር ከሆነ በ1 ዓመት ከ6 ወር ውስጥ 7 ሚሊዮን ብር ነው የምትከፊው። ምንም አይነት የኤክስቼንጅም የማቴሪያል ግሽበት ቢኖር ማለት ነው። ስለዚህ በ1 ዓመት ከ6 ወር ውስጥ የምትረከቢው የንግድ ሱቅ ነው የሚሆነው። ሌላኛው ጥያቄሽ ምን ነበር? ዘነጋሁት። እንግዲህ ይሄ ማለት ሁሉንም ሰው የሚፈልገውን ነገር መስራት ያዋጣዋል ማለት ነው። እስቲ ኤክስፕሌን አድርግልኝ። ያው ምን ብስራ ያዋጣል እንደ ግለሰቡ ይወሰናል። ነገር ግን እኛ ሞል ላይ ግዙፍ ሞል ላይ ኦልሞስት አብዛኞቹ ሱቆች ተሸጠዋል። በዛ ሱቅ ላይ ያሉት ግን የወርቅ ቤቶች፣ ስቴሽነሪ ቤቶች፣ ሽፎን ቤቶች፣ ኤሌክትሮኒክስ ቤቶች፣ የተለያዩ ሞባይል ቤቶች፣ ሬስቶራንቶች፣ ካፌዎች እኚህን ሁሉ ያካተተ የንግድ ሱቅ ነው የሚሆነው። ደግነቱ ያው ፈርስት ካም ፈርስት ሰርቭ በሚለው ሩል ስለማናስተናግድ አሁን ላይ እንኳን ለሚመጡ ጥቂት ደንበኞች የተሻለው ሁሉ አማራጭ አላቸው ማለት ነው። እሱ ጥሩ መልካም ጎኑ ነው ማለት ነው። እንግዲህ እዛው እየሰራው እዛው መኖሪያ ቤቴን ማድረግ እችላለሁ ብለሃል። እሱ ነገር ትንሽ አልገባኝም። መልካም እንግዲህ አሁን ካለን የንግድ ሱቅ ትንሽ ዝቅ ስንል ወይም ደግሞ ቸርችል ጎዳና ሊሴ ገብረ ማርያም ትምህርት ቤት ጀርባ ኢኖቬሽን ሚኒስቴር ፊት ለፊት ጋር G+22ን በማስገንባት ላይ ነው የምንገኘው። ከባለ 1 እስከ ባለ 3 መኝታ ነው የሚያካትተው። እንደምታውቂው ቸርችል ጎዳና ያው የአራዶቹ መንደር በሆነችው ፒያሳ ላይ የሚገኝ ሲሆን በጣም ተመራጭና አስተማማኝ ቦታ ነው። እሱም ስቲል ከመረጥናቸው ስትራቴጂክ ቦታዎች አንዱ ነው እና እዛ ላይ አንድ ወለል ቤዝመንት የመኪና ማቆሚያ ሲኖረው 2 ደግሞ ፖዲየም የመኪና ማቆሚያ ይኖረዋል። አፓርትመንቱ የሚጀምረው ከ3ኛ ፎቅ ነው። ከ3ኛ ፎቅ ጀምሮ እስከ 22ኛ ፎቅ ያለው በጠቅላላ አፓርትመንት ነው። ስለዚህ እዚህ ጋር ማንሳት ያለብን አንደኛ ፊውቸሮችን ምን አለ የሚለውን፣ ሁለተኛ ደግሞ ሴኪዩሪቲ፣ ሶስተኛ ሎኬሽን፣ ሪሴል ቫሊዩ እኚህ ማተር ያደርጋሉ ብዬ አስባለሁ። እኚህም በዲቴል እንዳወራ ትፈልጊያለሽ? አዎ አቤልዬ ፕሊስ፣ እሷን ነገር በጣም እኔም በጭንቅላት ውስጥ የነበረች እንግዲህ የልብሽን አውቅ ይሆናል። በጣም ጥሩ። ስለዚህ የአፓርትመንቱን በተመለከተ 66 ካሬ ባለ 1 መኝታ፣ ባለ 2 መኝታ ደግሞ 80፣ 91 ወይም 92 በሁለቱም አማራጮች እንዲሁም 100፣ 116 ካሬዎች አሉ። ባለ 3 መኝታ ከ130 ካሬ ጀምሮ እስከ 142 ካሬ አለ። ስለዚህ ለማንሳት ያህል ግን ከፊውቸር ብንነሳ ምን አለ ነው
ቸርችል ጎዳና ጋር ቸርችልን ስናስብ ሁልጊዜ ምን አለ ሆስፒታል ያስፈልጋል ለመኖሪያ ሰፈር ነው። ስለዚህ ጥቁር አንበሳ ሆስፒታል በቅርብ አቅራቢያ ኤልሲ ውስጥ የሚገኝ ቦታ ነው ማለት ነው። ከዚህ ባሻገር ትምህርት ቤት ለልጆች ወሳኝ ነው፣ በጣም አስፈላጊ ነው፣ መራቅ የለበትም። ስለዚህ ሊሴ ገብረ ማርያም ትምህርት ቤትና ጥቁር አንበሳ ትምህርት ቤት እንደዚሁ አለ ማለት ነው። ሞልም መገበያያም ስለሚያስፈልግ ማን አለ? የኛ የንግድ ሱቅ አለ። ከዛ ባሻገር ኤሊያና ሞል አለ። ይህም በዚሁ ቅርብ ርቀት ነው። ሴኪሪቲስ ምን አለ? ኢኖቬሽን ሚኒስቴር ፊት ለፊት የሚገኝ ቦታ ነው። ስለዚህ ሁልጊዜም ጥበቃው የተጠበቀለት በጣም አስተማማኝ ቦታ ነው ማለት ነው። ከዚህ ባሻገር ያው እንደምታውቂው ቪው ማተር ያደርጋል። ወዴት ነው እይታችን የሚለው ወዳጅነት ፓርክ፣ አንድነት ፓርክን ያካተተ ቪው አለው። ከነዚህ ባሻገር ግን ምንስ ሆቴል አለ ብንል ሂልተን እና ሸራተን በቅርብ ራዲየስ ውስጥ የሚገኙ ቦታዎች ነው ማለት ነው። ይህንን ፊውቸር ካወራን ዋጋውስ እንዴት ነው የሚለው ዋናው ጥያቄ ይመስለኛል። 66 ካሬው ባለ አንድ መኝታ 6,900,000 ቅድመ ጠቅላላ ክፍያው ሲሆን 693 ሺህ ብር የመጀመሪያው ክፍያ ነው ማለት ነው። ባለ ሁለት መኝታው 80 ካሬ 8.4 ሚሊዮን ብር ሲሆን 840 ሺህ ብር 10% ቅድመ ክፍያው ይሆናል። 30% ደግሞ መክፈል የሚፈልጉ ያም ማለት 2,520,000 ብር ለሚከፍሉ ደንበኞች በአንቺ ስለመጡ ኤልሲ የ25 በመቶ ቅናሽን እንዲሁ አካተንላቸዋል። ያም ማለት ከባለ ሁለት መኝታው እንኳን 660 ሺህ ብር ከባለ ሶስት መኝታው ከ1 ሚሊዮን ብር በላይ ቅናሽ ማግኘት ይችላሉ ማለት ነው። ይህም ለአጭር ጊዜ የሚቆይ ይሆናል ማለት ነው። ባለ ሶስት መኝታ ጠቅላላ ክፍያው 13,650,000 ብር ሲሆን መጀመሪያ ለሚከፍሉት 1 ሚሊዮን ብር 365 ሺህ ብር ይሆናል ማለት ነው። ነገር ግን እዚሁ ላይ አሁንም 30% የሚከፍሉ ከሆነ ያም ማለት 4,95,000 ብር የሚከፍሉ ከሆነ የ1 ሚሊዮን 23 ሺህ ብር ቅናሽን እንዲሁ ለአንቺ ለኤልሲ ደንበኞች በአንቺ ለሚመጡ ቅናሽ አድርገናል ማለት ነው። ይህ ግን የሚሆነው ለአፓርትመንት ቤቶቹ ብቻ ነው ማለት ነው። ይሄ ኦፈር ጥሩ ይመስለኛል አይደል? አቤልዬ በጣም ነው የማመሰግነው። በተለይ ደግሞ እኔ ተመልካቾቼን ስለማከብራቸው ስለምወዳቸው በእኔ ስም ሲመጡ የምትሰጧቸው ዲስካውንት እኔ ለእኔ እንደተደረገልኝ ነው የምቆጥረው። ታማኝ ሆናችሁ ዲስካውንቱን እንደሰጣችኋቸው ደግሞ መተው ይነግሩኛል አደራ። እና ፕሊስ ተመልካቾቼ በኤልሳ ቢዩቲ ነው የመጣ ነው ብላችሁ ተናግራችሁ ዲስካውንታችሁን እንድትጠቀሙበት። ቀላል መኒ ሴቭ አታደርጉ። በጣም ነው ደስ ያለ። አቤል እንግዲህ ዋነኛውና ኢምፖርታንት ኩዌሽኑ ምንድን ነው? የኢንፍሌሽን ጉዳይ፣ የዋጋ ግሽበት። ዶላር በጨመረ ቁጥር እነዚህ ሰዎችን አፌክት ያደርጋል ወይስ አያደርግም? በጣም ጥሩ ነጥብ ያነሳሽው። በነገራችን ላይ ያው አንዳንድ ሪል ስቴት ላይ እንደምታውቂው ዛሬ ያንን ውል ስንዋዋል የሲሚንቶ ዋጋ እንደዚህ ነው፣ የብረት ዋጋ እንዲህ ነው፣ ዶላር በዚህ ነበር የሚሉ ውሎች አሉ። ወደኛ ወደ ቴምር ሪል ስቴት ግን ስንመጣ ቃል በቃል ለማለት ያህል ሲሚንቶ ቢጨምር፣ ብረት ቢጨምር፣ ነዳጅ ቢጨምር፣ ኤክስቼንጅ ሬት ቢጨምር በዋጋ በምንም አይነት የዋጋ ጭማሪ ቢደረግ በደንበኛችን ላይ የምናስከፍለው ምንም ተጨማሪ ክፍያ የለም። ላ ደግሞ መጠየቅ የፈለግኩት ምንድን ነው፣ አሁን እኛ ዲያስፖራ ስንባል ማለት ነው እዛ ጉዳይ ሊያስፈጽምልን የሚችል ሰው በቅርብ ላናገኝ እንችላለን። ስለዚህ እንዴት ነው የሚደረገው? እዚህ ላይ 3 ነገሮች አሉ። አንደኛው ገዢው ወይም ደግሞ ደንበኛችን በሀገር ውስጥ ካለ አንደኛው እሱ ነው። ሁለተኛው ደግሞ ከሀገር ውጭ ሆኖ ወኪል ካለ፣ ሶስተኛው ደግሞ ከሀገር ውጭ ሆኖ ወኪል ከሌለው። እኚህ 3 ነገሮች ናቸው ሊነሱ የሚችሉት። ደንበኛችን በሀገር ውስጥ ካለ ራሱ መጥቶ ቢሮአችንን አይቶ ያሉትን አጠቃላይ ኦፈሮች አይቶ የምንዋዋል ይሆናል። ሙሉ ለሙሉም ራሱ መጨረስ የሚችልበት መንገድ ነው። ሁለተኛው ግን እንዳንችላለ በውጭ ለሚኖር ዲያስፖራ ደግሞ 2 አይነት ነገር አለ። አንደኛው ወኪል ካለሽ ነው። ወኪል ካለሽ በወኪልሽ በኩል መረጃውን ከኛ በቴሌግራም ታች ባሉት ስልክ ቁጥሮች በዋትሳፕ ዳይሬክት ኮል በመደወል መረጃውን ከወሰድሽ በኋላ የወደድሽውን ስቶክ በመለየት ክፍያውን ልክ እናንተ በመረጣችሁት አማራጭ ከተፈጸመልን በኋላ በወኪል በኩል ሙሉ ለሙሉ መጨረስ ማለት ነው። ሁለተኛው ይሄ ነው። ሶስተኛው ወኪልም ባይኖር የሎ ካርድም ባይኖር በውጭ ብቻ ቢኖሩ ምንም ችግር የለውም። ለድርጅታችን ለዚህም አማራጭን ያካተታል። አንደኛው ምንድነው የሚሆነው እዚህ ላይ የሎ ካርድ ከሌለውና ተወካይ ከሌለው ሙሉ ለሙሉ
መረጃውን በዋትሳፕ ከተለዋወጥን በኋላ ክፍያውን እነሱ በመረጡት አማራጭ ከፈጸሙ በኋላ ወደ ድርጅታችን አካውንት ገቢ ካደረጉ በኋላ በመቀጠል ውሉን አዘጋጅተን ሳምፕል ውሉን በዋትሳፕ እንልክላቸዋለን ወይም በኢሜይላቸው እንልክላቸዋለን። ኮንፊርም ሲያደርጉን ሙሉ ለሙሉ በዲኤችኤል እንልክላቸዋለን ማለት ነው። የሎ ካርድ እንኳን ባይኖራቸው ባላቸው ራሳቸውን በሚገልጽ ፓስፖርት፣ መታወቂያዎች የሚጨርሱ ይሆናል ማለት ነው። ኋላ ላይ ቤቱን የሚረከቡት በ3 ዓመት ስለሆነ በዛ 3 ዓመት ውስጥ ሙሉ ለሙሉ የሎ ካርዱን መጨረስ የሚችሉበትን አማራጭ አካተናል ማለት ነው። ስለዚህ ስጋት አይግባችሁ። ንብረትን ማፍራት ፈልጋችሁ የተቸገራችሁ ካላችሁ ቴምር ሪል ስቴት ምንላን አበጅቷል ነው ምንለው። ኤልሲ እንዲህ የምፈልገው ያው ሱቅ ግራውንድ ላይ ቢሆን እመርጣለሁ። ምክንያቱም ብዙ ጊዜ ገዢዎች፣ ተጠቃሚዎች መጀመሪያ ላይ ያለውን ስቴር መውጣት የማይወድ ሰው ብዙ ስላለ እንደኔ አይነት ማለት ነው። እሷን እመርጣለሁ። እሷን አነጋግርሃለሁ። ቤቱን በተመለከተ ደግሞ ወደ ሳር ቤቶች ያልከውን መልካቾች እንግዲህ እናንተ ደግሞ እስቲ አስቡበት። እናንተ በምትፈልጉት ያው አቤልን ቁጥሩን አስቀምጥላችኋለሁ፣ ታናግሩታላችሁ። ናይስ ፓስፖርታችን ሆኖ ኢዳዝማረር ዶላር ጨመረ አልጨመረ በጣም እሱ ፓርት በጣም ደስ ብሎኛል። እኔ እንግዲህ ይህንን አስብበታለሁ። አቤል እያናግርሃለሁ፣ አንተን ማለት ነው። እኔም ስለነበረን ጊዜ በጣም ደስ ብሎኛል። በጣም ጠያቂ፣ በጣም ትሁት ጓደኛ የሆንሽው ኤልሲዬ በጣም ነው ማመሰግንሽ። በጣም እኔም አመሰግናለሁ አቤልዬ፣ በጣም 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 አመሰግናለሁኝ። አንተም ጊዜህን ሰጥተህ እንደዚህ ኤክስፕሌን ስላረክልኝ ማለት ነው። እኔ ደግሞ ተጠቅሜ ተመልካቾቼም እንዲጠቀሙ ስላረክልኝ በጣም አመሰግናለሁ።